ጤና ይስጥልን የተከበራችሁና የተወደዳችሁ የአስራት ቤተሰቦች ሰላምታችን በእያላችሁበት ይድረሳችሁ እያልን የዕለቱን ዜናዎች ይዘንላችሁ ቀርበናል። በቅድሚያም አበይቶቹን እናስቀድማለን። በጎጃምና በጎንደር አካባቢዎች በብልጽግናው ሰራዊትና በፋኖ አርበኞች መካከል ያለው ውጊያ ተጠናክሮ መቀጠሉ ተሰማ። በክልሉ ከባድ ውጊያ እየተደረገ መሆኑንም ያገዛዙ ወታደራዊ መኮንኖች በይፋ ያመኑ ሲሆን በፋኖ ቁጥጥር ስር የዋሉ የወረዳ ከተሞችን ለማስመለስ የተደረገው ጥረትም እስካሁን አልተሳካም ተብሏል። ተጨማሪ መረጃ ይዘናል። በምስራቅ አማራ ቀጠና ከላላ ወረዳ የምርጫ ቁሳቁስ በማጓጓዝ ላይ በነበረው የብልጽግናው አገዛዝ ወታደራዊና የካድሬ ግብረ ኃይል ላይ የሚኒልክ ዕዝ በወሰደው የተቀናጀ እርምጃ ከ34 በላይ የሰው ኃይል ሙትና ቁስለኛ መሆኑ ተገለጸ። የምርጫ ምዝገባ ሂደቱን ለማስተጓጎል ታቅዶ በተከናወነው በዚህ ኦፕሬሽን የብልጽግና ጦር አከርካሪ ተሰብሮ ከፍተኛ የቁሳቁስ ውድመት እንደደረሰበት እዙ አስታውቋል። እርምጃው የብልጽግናው ቡድን በክልሉ ኃይል በመጠቀም አሳካዋለሁ ያለው ምርጫ የማይሳካ መሆኑን ከወዲሁ ያመላከተ ሆኗል። ተጨማሪ መረጃ ይዘናል። የብልጽግናው አገዛዝ መጪው ምርጫ በሰላም እንዲጠናቀቅ በሚል ብሔራዊ የጸሎት ፕሮግራም እንዲዘጋጅ መወሰኑ ተሰማ። ሁኔታው የአገዛዙን ሴኩላሪዝም ወይም የሃይማኖት ገለልተኛነቱን ጥያቄ ምልክት ውስጥ የከተተ ሲሆን ብልጽግና ብሔርና ሃይማኖት ውስጥ የሚደበቅበት ስትራቴጂውም ተቃውሞ አስነስቷል። ተጨማሪ ይዘናል። የኢትዮጵያ የነዳጅ ቀውስ ከመካከለኛው ምስራቅ ጦርነት ጀርባ የተሸሸገው የብልጽግና የፖሊሲ ውድቀትና የመዋቅራዊ ስርቆት ውጤት መሆኑ ተነገረ። የነዳጅ እጥረት፣ የጥቁር ገበያ ንግስናና የኑሮ ውድነት ተዳምረው ኢትዮጵያውያንን ለከፋ ሰልፍና ለእግር ጉዞ የዳረጉ ሲሆን የነዳጅ ቀውሱ በሀገሪቱ አሳሳቢ ደረጃ ላይ መድረሱ ተጠቁሟል። ቀውሱ አገሪቱን ወደ ኢኮኖሚ ውድቀትና ወደማይታወቅ ህዝባዊ አመፅ እየገፋፋት ይገኛል ተብሏል። ዝርዝሩ ተሰናድቷል። በምስራቅ አርሲ ዞን በንጹሐን ዜጎች ላይ የሚፈጸሙ አሰቃቂ ጥቃቶች መቀጠላቸው ተገለጸ። በአካባቢው የንጹሐን የደህንነት ዋስትና አደጋ ላይ ከመሆኑ ባሻገር ችግሩ ስር የሰደደ መዋቅራዊ ይዘት እንዳለውም ተጠቁሟል። ጥቃቱ አቅመ ደካማ አዛውንቶችን ጨምሮ ኢላማ ማድረጉና ስልታዊ መፈናቀልን ማስከተሉ በተደራጀ ሁኔታ የሚፈጸም መሆኑን ያረጋግጣል ተብሏል። ተጨማሪውን ይዘናል። እነዚህንና ሌሎች መረጃዎችን ይዘናል። በድጋሚ አብራችሁን ቆዩ እያልን በቀጥታ ወደ ዝርዝር መረጃዎቹ እናመራለን። በጎጃምና በጎንደር አካባቢዎች በብልጽግናው ሰራዊትና በፋኖ አርበኞች መካከል ያለው ውጊያ ተጠናክሮ መቀጠሉ ተሰማ። በክልሉ ከባድ ውጊያ እየተደረገ መሆኑንም ያገዛዙ ወታደራዊ መኮንኖች በይፋ ያመኑ ሲሆን በፋኖ ቁጥጥር ስር የዋሉ የወረዳ ከተሞችን ለማስመለስ የተደረገው ጥረትም እስካሁን አልተሳካም ተብሏል። ተጨማሪ መረጃ ይዘናል። በአማራ ክልል የተለያዩ አካባቢዎች በፋኖና በአገዛዙ ሰራዊት መካከል የሚደረገው ጦርነት እንደቀጠለ ነው። የአገዛዙ ሰራዊት ባወጣው መግለጫ ከጎንደር እስከ ጎጃም ድረስ ከባድ ውጊያ ላይ መሆኑን አስታውቋል። የውጊያው ዓላማ የተበታተነውን የብአዴን መዋቅር ዳግም መመለስ ነው ያለው የአገዛዙ መግለጫ፣ ተገኘ ስላለው ድል ግን ያለው ነገር የለም። 3 ዓመት ሙሉ እጅ ሰጡኝ በሚል የተለመደ ፕሮፓጋንዳ ላይ የተጠመደው የአገዛዙ ሰራዊት አሁንም የተለመደ መረጃውን አሰምቷል። በቅርብ ጊዜ በተደረጉ ከባድ ውጊያዎች በደቡብ ጎንደር ብቻ ከ20 በላይ ወረዳዎችን ያጣው የአብይ አህመድ ሰራዊት አሁን ደግሞ ማስመለስ በሚለው እቅዱ መሰረት ሙከራ በማድረግ ላይ መሆኑ ተሰምቷል። ይህም ቢሆን ግን የረባ ድል እንደራቀው ጊዜው በመንጎድ ላይ ነው ይባላል። የፋኖ ኃይሎች በበኩላቸው በተለይ በጎንደርና ወሎ አካባቢ የሚፈጽሙትን ጥቃት በማጠናከር ከአገዛዙ የቀሙትን ቦታዎች በማጽናት ላይ መሆናቸውን ይገልጻሉ። ከላይ ጋይንት ወደ ታች ጋይንት አርብ ገበያ፣ ከላይ ጋይንት ወደ ጨጨዎ እንዲሁም ከሐሙሲት አምባሰል ሰኔ ማርያም ድረስ ፋኖ አንጸባራቂ ድል ያስመዘገበበት የውጊያ አውድ ሆኖ ተመዝግቧል። እየጨራረስን ነው በሚል መረጃው የሚታወቀው የአገዛዙ ሰራዊት አሁንም በእነዚህ አካባቢዎች ውጊያውን መቀጠሉን አስታውቋል። የአገዛዙ ሰራዊት በዚህ ጊዜ አዲስ ኦፕሬሽን የጀመረው የብልጽግና ምርጫ ላይ ነፍስ ለመዝራት እንደሆነ ቢታመንም እስካሁን ድረስ ግን የተገኘ ውጤት የለም። በምስራቅ አማራ ቀጠና ከላላ ወረዳ የምርጫ ቁሳቁስ በማጓጓዝ ላይ በነበረ የብልጽግና አገዛዝ ወታደራዊና የካድሬ ግብረ ኃይል ላይ የሚኒልክ ዕዝ በወሰደው የተቀናጀ ጥቃት
ከ34 በላይ የሰው ኃይል ሙትና ቁስለኛ መሆኑ ተገለጸ። የምርጫ ምዝገባ ሂደቱን ለማስተጓጎል ታቅዶ በተከናወነው በዚህ ኦፕሬሽን የብልጽግና ጦር አከርካሪ ተሰብሮ ከፍተኛ የቁሳቁስ ውድመት እንደደረሰበትም እዙ አስታውቋል። እርምጃው የብልጽግና ቡድን በክልሉ ኃይል በመጠቀም አሳካዋለሁ ለሚለው ምርጫ የማይሳካ መሆኑን ከወዲሁ ያመላከተ ሆኗል። በምስራቅ አማራ ቀጠና ከላላ ወረዳ የምርጫ ቁሳቁስ በማጓጓዝ ላይ በነበረው የብልጽግና አገዛዝ ወታደራዊና የካድሬ ግብረ ኃይል ላይ በተወሰደ የተቀናጀ ጥቃትም ከ34 በላይ የሚሆኑ አባላት መገደላቸውንና መቁሰላቸውን የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ አስታውቋል። ጥቃቱ የተፈጸመው በምኒልክ ዕዝ 105ኛ ኮር ስር በሚገኘው የ71ኛ አባናደው ክፍለ ጦር ሬጅመንቶች በጋራ ባደረጉት ኦፕሬሽን መሆኑ ታውቋል። እዙ ለአስራት ባደረሰው መረጃም የአገዛዙ ግብረ ኃይል ወደ ከላላ ወረዳ 09 ሻፊ ቀበሌ የምርጫ ምዝገባ ለማስፈጸም በመካናይዝድ ጦር ታጅቦ በመንቀሳቀስ ላይ ያለ እርምጃው መወሰዱን አሳውቋል። ሻፊ፣ ጎራዲትና ቡሶ በተባሉ 3 ግንባሮች ጥቃት መክፈቱን የገለጸው እዙ ድል መቀዳጀቱንም በመረጃው ገልጿል። በሻፊ ግንባር የአንደኛ ሸዋንግዛው ሬጅመንት አባላት በወሰዱት ድንገተኛ ጥቃት የምርጫ ቁሳቁሱ ሙሉ በሙሉ መውደሙ የተገለጸ ሲሆን በጎራዲት ግንባር ደግሞ የሁለተኛ መሐመድ ዳውድ ሬጅመንት አባላት መንገድ ለመዝጋትና ሽፋን ለመስጠት ይንቀሳቀሱ በነበሩ የሚሊሻ ኃይሎች ላይ በከፈቱት የጨበጣ ውጊያ 7 ሚሊሻዎች ሲገደሉ 13 የሚሆኑት ደግሞ መቁሰላቸው ተነግሯል። በሌላኛውና በሶስተኛው በቡሶ ግንባርም በከባድ መሳሪያ ታግዞ ጥቃት ለመሰንዘር በሞከረ የብልጽግና ኃይል ላይ በተወሰደ የመልሶ ማጥቃት 3 ወታደሮች ሲገደሉ ከ11 በላይ መቁሰላቸውን እዙ ጨምሮ ገልጿል። በአጠቃላይ በእነዚህ ግንባሮች ከትናንት እስከ ዛሬ በቀጠለው የግንባር ውሎ 10 ወታደሮች ሲገደሉ ከ24 በላይ የሚሆኑት ደግሞ መቁሰላቸውን የምኒልክ ዕዝ መረጃ ያመላክታል። በተለይ የአማራ ፋኖ ብሔራዊ ንቅናቄ ከሳምንት በፊት ባወጣው መግለጫው አገዛዙ በምርጫ ስም ሕጋዊነትን ለማግኘትና የአማራን ሕዝብ እልቂት ለማራዘም የሚያደርገውን እኩይ እንቅስቃሴ እንደማይቀበልና እርምጃ እንደሚወስድ መግለጹ ይታወሳል። የዚህ አንድ አካል የሆነው የወሎ ግንባር ተጋድሎም ከፍተኛ ድል የተመዘገበበት መሆኑ የተገለጸ ሲሆን መሰል እርምጃዎች በአራቱም ማዕዘን ተጠናክረው እንደሚቀጥሉ ተገልጿል። የብልጽግናው አገዛዝ መጪው ምርጫ በሰላም እንዲጠናቀቅ በሚል ብሔራዊ የጸሎት ፕሮግራም እንዲዘጋጅ መወሰኑ ተሰማ። ሁኔታው የአገዛዙን ሴኩላሪዝም ወይም የሃይማኖት ገለልተኛነቱን ጥያቄ ምልክት ውስጥ የከተተ ሲሆን ብልጽግና ብሔርና ሃይማኖት ውስጥ የሚደበቅበት ስትራቴጂውም ተቃውሞ አስነስቷል። ተጨማሪ ይዘናል። ዝርዝሩ እንደሚከተለው ይቀርባል። በክርስቶስ ኢየሱስ ስም አነበዋለሁ። ከማናቸውም አይነት ክፉ ነገር ራቁ። የሰላምም አምላክ ራሱ ሁለንተናችሁን ይቀድስ፣ መንፈሳችሁም፣ ነፍሳችሁም፣ ስጋችሁም ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽመው ይጠበቁ። አሜን አሜን። አጭር ጸሎት እንጸልያለን እንደቆማችሁ። የአብይ አህመድ አገዛዝ ከሚያምታታባቸው መንገዶች ውስጥ ሃይማኖታዊ መስሎ መቅረብ የመጀመሪያው ነው። በተለይ አብይ አህመድን ከፈጣሪ የተላከ መሪ አድርገው ለመሳል ሲጋጋጡ የሚታዩት የአገሪቱ ጥቂት ፓስተሮች በህዝብ ደም እየቀለዱ ብዙ ለመስራት ሞክረዋል። ሆኖም በዚህ ዘመን የተፈጠረ ትውልድ በርካታ ጉዳዮችን ከተለያዩ አቅጣጫዎች ማየት ይችላልና ለአብይ አህመድ ቦታ መስጠት ሳይችል ቀርቷል። መንግስታዊም መንፈሳዊም ስራ የተደበላለቀበት የብልጽግናው አገዛዝ ግን አሁንም ጸልዩ ማለቱ የቀረ አይመስልም። የዛሬ ዓመት ገደማ በመስቀል አደባባይ ተአምራዊ የተባለ የጸሎት ፕሮግራም መካሄዱ አይዘነጋም። የዚህ ጸሎት ዓላማ በአገሪቱ ሰላም ይመጣል የሚል የነበረ ቢሆንም የሰላሙ ጉዳይ ጭራሽ ብሶበት ሰንብቷል። አሁን ደግሞ ብልጽግና የምርጫውን ጉዳይ ወደ ሃይማኖታዊ ስነ ስርዓት የቀየረው ይመስላል። ላለፉት ወራት ብልጽግና ምርጫውን በተመለከተ የፈለገውን የህዝብ ተቀባይነት በመጥፋቱ ትኩረት በማጣቱም ጸልዩ በሚል ሽፋን ትኩረት ለመሳብ ጥረት እያደረገ ነው ይባላል። ሚያዝያ 4 በአዲስ አበባ ይደረጋል የተባለውም ይህ የጸሎት ፕሮግራም እንደተለመደው ከፍተኛ ፖለቲካዊ ጥያቄን ማስነሳቱ አልቀረም። የመጀመሪያው የትኛውም ቤተክርስቲያን ስለ አብይ አህመድ ምርጫ ምን አገባው የሚለው ነው። በሌላ በኩል ደግሞ በጸሎት ሽፋን ህዝብን ለመቀስቀስ የሚደረግ ጣልቃ ገብነትስ ከሞራል አንጻር ግምት ውስጥ አይገባም ወይ የሚለው ይከተላል። በእርግጥ የብልጽግና የሃይማኖት መሪዎች ሞራል የተባለውን ስብዕና ከረሱት ቢቆይም አሁንም ግን ትውልዱ መጠየቁን አላቆመም።
በብልጽግና ተሸክፎ የሚሰጣቸውን ተልዕኮ ብቻ የሚያስፈጽሙት እነዚሁ የሃይማኖት ተወካዮች ስለሌላው እልቂት ግን ጉዳያቸው አይደለም። ድምፅ ለመሆንም አይፈልጉም። የፖለቲካ ታዛቢዎች በበኩላቸው የብልጽግናን ሴኩላሪዝምን ጥያቄ ምልክት ውስጥ በማስገባት በጨነቀው ቁጥር ሃይማኖትና ብሔር ውስጥ ከመሸሸግ እንዲቆጠብ ዛሬም በመሞገት ላይ ናቸው። የኢትዮጵያ የነዳጅ ቀውስ ከመካከለኛው ምስራቅ ጦርነት ጀርባ የተሸሸገው የብልጽግና የፖሊሲ ውድቀትና የመዋቅራዊ ስርቆት ውጤት መሆኑ ተነገረ። የነዳጅ እጥረት፣ የጥቁር ገበያ ንግስናና የኑሮ ውድነት ተዳምረው ኢትዮጵያውያንን ለከፋ ሰልፍና ለእግር ጉዞ የዳረጉ ሲሆን የነዳጅ ቀውሱ በሀገሪቱ አሳሳቢ ደረጃ ላይ መድረሱ ተጠቁሟል። የብልጽግናው ንግድና ቀጠናዊ ትስስር ሚኒስቴር በትናንትናው ዕለት ባወጣው መግለጫም በሀገሪቱ እየታየ ያለውን የኢኮኖሚ ቀውስ ይበልጥ ገሃድ አውጥቶታል። ሚኒስተሩ ካሳሁን ጎፌ በመካከለኛው ምስራቅ ባለው ጦርነት ምክንያት የናፍጣ አቅርቦት በግማሽ መቀነሱን ቢገልጹም ተንታኞች ግን ችግሩ ከዓለም አቀፍ ተጽዕኖ ባለፈ የብልጽግናው ስርዓት መዋቅራዊ ብልሹነትና የፖሊሲ ውድቀት ውጤት መሆኑን ያመላክታሉ። በአሁኑ ሰዓት በኢትዮጵያ የነዳጅ አቅርቦት በከፍተኛ ሁኔታ ከማሽቆልቆሉ ባሻገር ኢኮኖሚውም መንቀጥቀጥ ገጥሞታል። በሀገሪቱ የነበረው የነጭ ናፍጣ ዕለታዊ አቅርቦት ከ9.2 ሚሊዮን ሊትር ወደ 4.5 ሚሊዮን ሊትር ዝቅ ማለቱ በምርትና በትራንስፖርት ዘርፍ ላይ ከፍተኛ ድንጋጤ ፈጥሯል። እጥረቱን ተከትሎም የቅድሚያ ዝርዝር የአድሎ ሰንጠረዥ ያወጣው የብልጽግናው ቡድን ለ658 ተቋማት ቅድሚያ ለመስጠት ቢወስንም እንደ ሆስፒታሎችና አምቡላንሶች ያሉ የነፍስ አድን ተቋማት በዝርዝሩ አለመካተታቸው ብልጽግና የሕዝብ ደህንነትን ለንግድ ጥቅም አሳልፎ የመስጠት የተለመደ ባህሪውን አጋልጦታል። በተለይ በህዝቡ ዘንድ በርካታ ጥያቄዎች እየተነሱ የሚገኝ ሲሆን መዋቅራዊ ስርቆትና ስጋቶች መኖራቸውን እየገለጹ ይገኛሉ። በአዲስ አበባ ከተማ አራዳ ክፍለ ከተማ ነዋሪ የሆኑ ለአስራት መረጃ ያደረሱ ምንጫችን እንደገለጹትም ብልጽግና የዓለም አቀፍ ሁኔታን እንደ ሰበብ በመጠቀም የነዳጅ ድጎማን ለማንሳትና ተጨማሪ ታክስ ለመጫን እያመቻቸን ነው ያሉ ሲሆን ነገር ግን እንኳን ድጎማ ተነስቶ ህዝቡ አሁንም በከፍተኛ ስቃይ ውስጥ ነው ብለዋል። ምንጫችን አክለውም የስርዓቱ ሰዎች የነዳጅ እጥረት አለ ቢሉም በጥቁር ገበያ ግን በከፍተኛ ዋጋ እየተሸጠ ይገኛል ብለዋል። በተለይ ከነዳጅ ማደያዎች ጠፍቶ በጀሪካን በውድ ዋጋ መሸጡ በብልጽግና የጸጥታ መዋቅርና በነዳጅ አከፋፋዮች መካከል ያለ ድብቅ የዘረፋ ሰንሰለት በመኖሩ ነው ሲሉ ለአስራት ተናግረዋል። ማህበረሰቡ በነዳጅ እጦትና መሰል ችግሮች ፍዳውን እየበላ ቢገኝም የብልጽግና ሹመኞች ግን ህዝቡን በእግር ሂዱ፣ የጋራ ትራንስፖርት ተጠቀሙ፣ የኤሌክትሪክ መኪና ግዙ የሚሉ ስላቆችን እያቀረቡ ይገኛሉ። ከፍተኛ ውድ ዋጋ የሚያቀርበውን ነዳጅ ሀብት በቁጠባ የመጠቀም ጉዳይ ላይ እያንዳንዱ ባለተሽከርካሪ እያንዳንዱ ተጠቃሚ እንዲያስተውልና በአስተውሎት እንዲራመድ ከወዲሁ ማሳሰብ እንወዳለን። ሁለተኛ፣ ሌሎች አማራጭ የታዳሽ ኃይሎች የኤሌክትሪክ ተሽከርካሪ ሊሆን ይችላል፣ ሌሎች የኃይል አማራጮችን የመጠቀም ስልትን መከተልና ከአጭር ጊዜ አንጻር በዚህ መልኩ መሄድ ያስፈልጋል። ሶስተኛ፣ በእግር የመንቀሳቀስ ልምምድ ለአጫጭር ቦታዎች በእግር የመንቀሳቀስና ተሽከርካሪን በቁጣ የመጠቀም አካል ስለሆነ ተሽከርካሪን ለትንሽ ለትልቁ አንስቶ ከመንቀሳቀስ ይልቅ በእግር መንቀሳቀስ ሌላኛው አማራጭ ነው። መሰረታዊ መሰረተ ልማት በሌለበት ሀገር ውስጥ እንደ መሳለቂያ የተቆጠረው የባለስልጣናቱ ንግግር ለህዝቡ ያላቸውን ንቀት የገለጹበት ተደርጎ ተወስዷል። ህዝቡ ነዳጅ አጥቶ በእግሩ እየተጓዘም ባለስልጣናትና ዘመዶቻቸው ግን በቅንጦትና በዘረፋ ሀብት ሲንቀሳቀሱ መታየቱም በህዝብ ዘንድ የታመቀ ከፍተኛ ቁጣ ፈጥሯል። የፍትሐዊነት ጥያቄም ከኑሮ ውድነቱ ጋር ተዳምሮ የከተማ አመፅን የመቀስቀስ ከፍተኛ እድል እንዳለው ተጠቁሟል። በበርካታ ሀገሮች ለትላልቅ ህዝባዊ አመጾችና ለስርዓት መውደቆች የነዳጅ እጥረትና የዋጋ ንረት በመሆኑ በኢትዮጵያም የከተማ አመፅ ሊቀሰቀስ የሚችልበት እድል መኖሩ ተመላክቷል። በጉዳዩ ላይ አስተያየታቸውን ያጋሩን የኢኮኖሚ ተንታኝ በበኩላቸው ይህንኑ ሀሳብ ይጋራሉ። እንደ ተንታኙ ገለጻ የመጓጓዣ መቆም፣ የመሰረታዊ ሸቀጦች መጥፋትና የፍትሐዊነት ጥያቄ ህዝቡን ወደ አደባባይ ሊያስወጡት ይችላሉ ብለዋል። በተለይ የህዝብ ትራንስፖርት ሲቋረጥ ዜጎች ወደ ስራና ወደ ቤታቸው መሄድ ሲያቅታቸው ወደ አደባባይ ተቃውሞ ሊወጡ ይችላሉ። ነዳጅ ሲጠፋ ዳቦና ሌሎች መሰረታዊ ምግቦች ከገበያ ይጠፋሉ ወይም ዋጋቸው የማይቀመስ ይሆናል። የራበው ህዝብ ደግሞ ለስርዓት የመገዛት እድሉ ዝቅተኛ ነው ያሉ ሲሆን በይበልጥ ደግሞ ህዝቡ በነዳጅ ሰልፍ ላይ እየተንገላታ ባለስልጣናትና ቤተሰቦቻቸው በቅንጦት መኪና ያለምንም ችግር ሲንቀሳቀሱ ማየቱ የጭቆና ስሜቱን በማባባስ ወደ አመፅ ይገፋፈዋል ሲሉ ምክንያቶችን አስቀምጠዋል። በተለይ የአብይ አህመድ አገዛዝ ግልጽነት የጎደለው ብልጽግና አሰራር መከተሉና ለህዝብ ደህንነት ግድ የሌለው ስርዓት በመሆኑ
በተለያዩ መዋቅራዊ በደሎች የተማረረው ህዝብ ጉዳዩ ከኢኮኖሚ ጫናው ጋር ተዳምሮ ወደ ማህበራዊ ፍንዳታና ወደ ከተማ አመጽ ሊቀይረው እንደሚችል ተገምቷል። በምስራቅ አርሲ ዞን በንጹሃን ዜጎች ላይ የሚፈጸሙ አሰቃቂ ጥቃቶች መቀጠላቸው ተገለጸ። በአካባቢው የንጹሃን የደህንነት ዋስትና አደጋ ላይ ከመሆኑ ባሻገር ችግሩ ስር የሰደደ መዋቅራዊ ይዘት እንዳለውም ተጠቁሟል። ጥቃቱ አቅመ ደካማ አዛውንቶችን ጨምሮ ኢላማ ማድረጉና ስልታዊ መፈናቀልን ማስከተሉ በተደራጀ ሁኔታ የሚፈጸም መሆኑን ያረጋግጣል ተብሏል። በምስራቅ አርሲ ዞን መርቲና ሮቤ ወረዳዎች የተፈጸመው ጥቃትም በአካባቢው ካለው ተደጋጋሚ የጸጥታ መደፍረስ አንጻር ሲታይ ችግሩ ከግለሰቦች ጥቃት አልፎ መዋቅራዊ ይዘት እንዳለው የሚያመላክቱ ነጥቦችን ይዟል። የአርሲው ጥቃት የኦህዴድ ብልጽግና መዋቅራዊ ተባባሪነት እንዳለበትም በርካታ ማሳያዎች ቀርበዋል። በምስራቅ አርሲ ዞን መርቲና ሮቤ ወረዳዎች የተፈጸመው አሰቃቂ ግድያም በአካባቢው ለዓመታት ሲታይ የቆየው የደህንነት ስጋት አካል መሆኑ ተጠቁሟል። መጋቢት 17ና 21 ቀን 2018 ዓ.ም በተፈጸሙት ጥቃቶችም የ80 ዓመት አዛውንትና የ67 ዓመት ግለሰብ ለህልፈት መዳረጋቸው ጥቃቱ ንጹሐንንና አቅመ ደካሞችን ኢላማ ማድረጉን ያመላከተ ሆኗል። ይህ ድርጊት በኦህዴድ ባለሥልጣናት ዘንድ ማንነታቸው ባልታወቁ ታጣቂዎች ተፈጸመ ቢባልም የተፈጸመበት ሁኔታና የጥቃቱ ተከታታይነት ግን ችግሩ ሰፊ ኦህዴዳዊ መዋቅራዊ መሠረት እንዳለው አመላክቷል። በኦሮሞ ክልል አርሲ ዞን መርቲ ወረዳ የደረሰው ጥቃትም ነዋሪዎችን ወደ አምቦሳና አጎራባች ከተሞች እንዲሰደዱ አድርጓል። ይህ ሁኔታ ቀደም ሲል በአርሲ ዞን የተለያዩ አካባቢዎች በቆጂና መርቲ ከታዩት የማፈናቀል ድርጊቶች ጋር ተመሳሳይነት አለው። በጥቃቱ ሕይወታቸው ያለፈው አቶ በጋሻው ገብረ ሕይወት የተባሉ አዛውንትም የሚያስጠጋኝ የለም በሚል በቆዩበት ቤታቸው መገደላቸው የኦህዴድ መዋቅር ፍላጎት ለንጹሐኑ መገደል እጅ እንዳለበት አረጋግጧል። መረጃዎች እንደሚጠቁሙትም ጥቃቱ ማንነታቸው አማራ በሆኑና በክርስትና እምነት ተከታዮች ላይ በተደጋጋሚ የሚደርስ መሆኑ የተገለጸ ሲሆን ችግሩ በዘፈቀደ የሚፈጸም ሳይሆን የተወሰኑ የህብረተሰብ ክፍሎችን ኢላማ ያደረገ መዋቅራዊ ጥቃት መሆኑ ተገልጿል። በአርሲ ባለፉት ዓመታት የታዩ ተመሳሳይ ጥቃቶችና ግድያዎችም የማህበራዊ ትስስሩን የሚበጥሱና በአካባቢው የሚኖሩ አማራዎች በገዛ ቀያቸው በስጋት እንዲኖሩ የሚያደርጉ መዋቅራዊ ጥቃቶች መሆናቸውን ያረጋገጠ ሆኗል። በተለይ በአካባቢው ያለው የኦህዴድ ብልጽግና መዋቅር ጥቃት አድራሾቹን ተጠያቂ ለማድረግም ሆነ አካባቢውን ለማረጋጋት ምንም አይነት እንቅስቃሴ አያደርግም ያሉት የአካባቢው ነዋሪዎች ጥቃቱ በኦህዴድ ብልጽግና መዋቅር የአስተዳደር አካላት ጭምር የሚደገፍ መሆኑን ገልጸዋል። ከግድያው ባለፈ በነዋሪዎቹ ላይ የኢኮኖሚ አሻጥር እንደሚፈጸምባቸውም ተገልጿል። በሮቤ ወረዳ እንደቶ ቀበሌ የተፈጸመው የከብቶች ዘረፋም ጥቃቱ ሕይወት ማጥፋት ብቻ ሳይሆን የአካባቢውን ነዋሪዎች የኢኮኖሚ መሰረት የማዳከም ስትራቴጂ እንዳለው ያሳያል። ነዋሪዎች ንብረታቸውን ሲቀሙና የታገቱ ሰዎች ሳይለቀቁ ሲቀሩ ማህበረሰቡ ተስፋ ቆርጦ አካባቢውን እንዲለቅ እንዲገደድ የታቀደና የተቀነባበረ ጫናዎች እንደሚደረጉበትም ለማወቅ ተችሏል። በአሁኑ ሰዓት በኦሮሚያ ክልል የሚኖሩ አማራዎችና የኦርቶዶክስ አማኞችም ከፍተኛ ጫናና ስልታዊ ማፈናቀል እየተፈጸመባቸው የሚገኝ ሲሆን የሚመለከታቸው አካላትና የሰብአዊ መብት ተቋማት ለጉዳዩ ትኩረት እንዲሰጡትና ለማህበረሰቡ ድምፅ እንዲሆኑ ተጠይቋል። በመጨረሻም የአርበኛ አምሳ አለቃ ፀሐዬ ወልዴን የህይወት መስዋዕትነትና ህልፈት ተከትሎ ከአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ የደረሰንን መረጃ መሰረት በማድረግ የአስራት የዜና ዝግጅት ክፍል ያሰናደውን ፕሮግራም እናቀርባለን። ለቅዱሱ የአማራ ህዝብ ትግል ውድ ህይወት መስዋዕትነት እንቀበላለን። ከአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ የአርበኛ አምሳ አለቃ ፀሐዬ ወልዴን መስዋዕትነት አስመልክቶ የተሰጠ መግለጫ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ሸዋ ጠቅላይ ግዛት እዝ የአፄ አምደ ጽዮን ኮር ምክትል ጦር አዛዥ የነበሩት ጀግናው አርበኛ አምሳ አለቃ ፀሐዬ ወልዴና ጓዶቻቸው የጠላትን አጀንዳ በተሸከሙ የውስጥ ባንዳዎች በደረሰባቸው የክህደት ጥቃት መስዋዕት መሆናቸውን በከፍተኛ ሐዘንና ቁጭት ገልጿል። የአማራ ህዝብ የህልውና ትግልን በደምና ባጥንታቸው ከሚገነቡት የቁርጥ ቀን ልጆቹ መካከል ከለጋ የወጣትነት ዕድሜያቸው ጀምሮ ለሀገርና ለወገን ጋሻ በመሆን የተፈተኑት የዘመኑ ታላቅ አርበኛ አምሳ አለቃ ፀሐዬ ወልዴ ስማቸው በግንባር ቀደምትነት ይጠቀሳል። በኢትዮ ኤርትራ ጦርነት ግንባር፣ በላይቤሪያ የሰላም ተልዕኮ እንዲሁም በሸዋ ምድር ለህዝባቸው በከፈሉት ተጋድሎ የሚታወቁት ይህ ጀግና
ትናንት ላጥንታቸው ያልሳሱለትን ሰንደቅ ዓላማ ዛሬ ለሕዝባቸው ክብር ሲሉ በደማቸው አጽንተውታል። አርበኝነት ለ50 አለቃ ፀሐዬ ወልዴ ሙያ ሳይሆን የሕይወት መርህ ነበር። ከአጣዬ ተራሮች እስከ ላይቤሪያ ምሽጎች ድረስ የጠላትን ወረራ በመቀልበስ ሕዝብን በማደራጀትና በወታደራዊ ጥበባቸው ትውልድን በመቅረጽ ረገድ የማይተካ ሚና የተጫወቱት አርበኛው መሥዋዕትነትን የተቀበሉት ትግሉን ከፍታ ላይ አድርሰውና ለነጻነት የሚከፈል ዋጋን በተግባር አስተምረው ነው። በክህደት ጥይት የማይበገር በሴራ የማይቆም የጽናት ተምሳሌት የነበሩት ጀግናው አርበኛ 50 አለቃ ፀሐዬ ወልዴ የአማራን ሕዝብ የህልውና ጉዞ በደማቸው ዳግም አጥምቀውታል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ የጀግናውን መሥዋዕትነት አስመልክቶ በሰጠው መግለጫም አርበኛው ከልጅነት እስከ ዕለተ ሞታቸው ድረስ ለፍትሕና ለክብር የቆሙ ለጠላት የማይመቹና ለወገናቸው ጥላ የሆኑ ብርቅዬ የቁርጥ ቀን ልጅ መሆናቸውን በዝርዝር አስፍረዋል። የአርበኛው የትግል ጉዞና አጭር ሕይወት ታሪክም እንደሚከተለው ይቀርባል። አርበኛ 50 አለቃ ፀሐዬ ወልዴ በ1974 ዓ ም በይፋትና ጥሞጋ አውራጃ በኤፍራታና ግድም ወረዳ ልዩ ስሟ ሰያት በተባለች ቦታ ተወለደ። ገና በ17 ዓመቱ የሀገር ጥሪን በመቀበል በትምህርቱ ሳይገፋ በኢትዮ ኤርትራ ጦርነት ተሳትፎ ጀግንነቱን ያስመሰከረ ሲሆን በቀጣይም በቀድሞው የሀገር መከላከያ ሰራዊት ውስጥ ለ13 ዓመታት በታማኝነት አገልግሏል። በርካታ የጀግንነት ታሪክ ያሉት አርበኛው በ1995 ዓ ም በላይቤሪያ የሰላም አስከባሪ በመሆን የሀገሩን ሰንደቅ ዓላማ አስከብሮ የተመለሰና የ50 አለቃ ማዕረግና የላቀ ሽልማት ተሸላሚ ነበር። ያጣዬ ጋሻ፣ የሸዋ ኩራት፣ የትግሉ ሰማዕት 50 አለቃ ፀሐዬ ወልዴ አጣዬ ከተማ በኦነግ ሸኔ የተሰነዘሩ ተደጋጋሚ ጥቃቶችን ስታስተናግድ በብሬን ተኳሽነት ጭምር በመመከት ከተማዋን ከውድመት የታደገ የትግሉ ፋና ወጊ ነበር። የፋኖ ትግል ሲቀጣጠልም ቀድሞ በመሰለፍ በሸዋ ጠቅላይ ግዛት በርካታ ኃይሎችን በማሰልጠንና በማደራጀት ረገድ የአንበሳውን ድርሻ ተወጥቷል። አርበኛ ፀሐዬ በመሐመድ ቢሆነኝ ክፍለ ጦር ውስጥ በዋና ዘመቻ ኃላፊነት ያገለገለ ሲሆን በመጨረሻም በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ የአፄ አምደ ጽዮን ኮር ምክትል ወታደራዊ አዛዥ በመሆን በከፍተኛ ኃላፊነት ላይ ያለ መጋቢት 20 ቀን 2018 ዓ ም የብልጽግናውን አገዛዝ ተልኮ በወሰዱ የውስጥ አረሞች መሥዋዕትነትን ተቀብሏል። የአርበኛውን ሕልፈት አስመልክቶም መግለጫ ያወጣው የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝም የአማራ ሕዝብ የህልውና ትግል እንደ ወርቅ በሳት እየነጠረ የሚቀጥል መሆኑን ገልጾ የጀግናው አርበኛ መሥዋዕትነት ትግሉን ይበልጥ እንደሚያፋፍመውና አጥፊዎችንም ተጠያቂ እንደሚያደርግ ገልጿል። ትናንት በጣሊያን ወረራ ወቅት የነበሩ ባንዳዎች ዛሬም በፋኖ ትግል ውስጥ ሰርገው በመግባት ትግሉን ለመፈተንና ጀግኖችን በማሳጣት ለመከፋፈል ይሞክራሉ ሲል የገለጸው ሸዋ ጠቅላይ ግዛት እዝ የአማራ ሕዝብ የአንድነት ማዕተብ ግን አይበጠስም ሲል አክሏል። እዙ ለጀግናውና ለሦስት ልጆች አባት ለነበረው ለ50 አለቃ ፀሐዬ ወልዴ ቤተሰቦች፣ ለትግል ጓዶቹና ለመላው የአማራ ሕዝብ መጽናናትን ተመኝቷል። ጀግኖች የተሰውለትን የህልውና ትግልም በላቀ ወታደራዊ ስምሪትና በአንድነት ለማስቀጠል በመግለጫው ቃል ገብቷል። ያጣየው ጋሻ፣ የሸዋ ኩራት፣ የትግሉ ሰማዕት 50 አለቃ ፀሐዬ ወልዴ ስምህ በታሪክ ገድልህ በትውልድ ልብ ውስጥ ዘላለም ይኖራል። አስራት ብሮድካስት ሰርቪስ የዜና ዝግጅት ክፍል። ክብራትና ክብራን ቤተሰቦቻችን ለዛሬ መጋቢት 23 2018 ዓ.ም የተሰናዱ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን በዚሁ እንሰናበታለን። አስራት ብሮድካስት ሰርቪስ